ታውቀዋለህ እኮ መልስን ታወጣለህ። መሰገጥ ማለት ያቺ ውስጥ ያለችው ድምፅ መስማት ነው። የበታችነት ስሜት ይሰማኛል። ሰዎችን እፈራለሁ፣ አፍራለሁ፣ መናገር አልችልም። ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላውቅም። ማን ነው እንደዚህ እየተጫወተብን ያለው? አንተ ኑር ሳይሆን እኔ ልኑርልህ የሚባሉ አይነቶች የራሳቸው ትተው ወደ እኔ ጣልቃ የሚገቡ ከሆነ ይህ ጥልቅ እያሉ ውጣ እንትሰራለህ እዚህ ብለው 1 ወር ብቻ ነው የቀረው። አሁን እንግዲህ 435,000 ሰብስክራይበር ነው የደረሱት ማለት ነው። ስለዚህ እስኪ ሰርፕራይዝ እናድርጋት አምለሰት ከ1 ወር በኋላ 1 ሚሊዮን ቶሎ ነኝ። የእናንተ ምክንያት ከሆነ የዩቱብ ቻናል ሰብስክራይብ እናድርገው፣ እንድረስበት እስኪ እናስደንግጥ ሰዎች። አንዳንድ ጊዜ ትላልቅ ናቸው ለእኛ አስተምረውን ያልፋሉ ብለን የምናስባቸው ሰዎች በቃ የወረደ አስተሳሰብ ነው የሚኖራቸው ብዬ ነው የማስበው። ምክንያቱም ነገ አገር ተረካቢ ነው፣ ነገ ብዙ ነገር የሚጠብቀው ነው። ቢያንስ ያለበት ሁኔታ ራሱ ሌሎችን የሚያወጣ ነው ብለን አናስብም። ሰላም ጤና ይስጥልኝ የብዙኃን ቻናል ቤተሰቡ እንዴት አላችሁ ነው ያለው። እግዚአብሔር ይመስገን። እናንተን ሰላማችሁ ብዙ ትርፍ ይባል። ዛሬ እንግዲህ ቢቆይ ማለት ነው አንድ የታዘብኩትና አስተያየት መስጠት ያለብኝ ነው የመጣሁት። አዶናይ ዛሬ ማታ ነው ምናምን የቴዲ አፍሮ ሚስት ኢንተርቪው ልታደርገው ነው። ግን ብዙዎቹ ለምን ሰይፉ አላደረገውም ምንም ጥያቄ ሆኖብኛል። ምክንያቱም አዶናይ ማለት አንዳንዴ ሀበሻ ማለት ነው። በነገራችን ላይ ሀበሻ ስንባል ሁላችንም አይደለን። አንዳንድ ጥሩ ስብዕና ያስተሳሰብ ያለን አለ። አሁን የሰይፉ ፋንታሁን ሾው በጣም ትልቅ ነው። እንዲሁም ልጁን በጣም ሊደነቅ የሚገባው ነው ከተናገረው። ሀበሻ አንዳንዴ ለሌላ ሰው ያስተምራችኋል ብላችሁ የምትናገሩን ነገር ያንን ያሳለፋችሁትን ለሌላ ሰው ተምሮ ይወጣበታል የምትሉትን እናንተን መልሶ ሊሰድባችሁ ወይም ሊቆቆባችሁ ይፈልጋል። ግን ደስ የሚለው ነገር አዶናይ እንደዛ አይደለም። ምንም አይመስሉ። በጣም ደስ የሚል ልጅ ነው። በጣም ደግሞ ከሚገባው በላይ በጣም የዋህ ነው። በጣም ከሚገባው በላይ ማንም እኔ እንደዛ አይነት አይቼም አላቅም። በነገራችን ላይ የመዳም ቅመሞችን ብዙ ልጆች ለምሳሌ ልንገራቸው። ውሽዬ በሱ ነው የተነቃቃቸው። ስፖርት ስሪ ለማን ብለሽ ነው? ለምን እንደዚህ ብለሽ ነው? ከራስሽ በላይ ማናለ ምናምን በሚለው በጣም ብዙ ነገር እንትን ብላለች ማለት ነው። ከራሴ ጀምሮ ማለት ነው። አንድ ሰው ያ ሰው ያን ይሄን አሳልፌ ነው እዚህ ደረጃ ላይ እየደረስኩት የሚለው ለሌላ ሰው እሱ እንደዚህ ነበር እኔም ማድረግ እችላለሁ ወይ እንዲል ነው ያን ነገር የተናገረው እንጂ ያሳለፈበትን ነገር ማንም ሰው መናገር አይፈልግም። ማንም ሰው ሁሉም ሰው ደግሞ አንድ አይነት አይደለም ያሳል። ሁሉም የራሱ የሚያሳልፈው እዚህ ምድር ላይ እኮ ሁላችንም እናውጣው ብንል እኮ ብዙ ነውር፣ ብዙ ኃጢአት፣ ብዙ ነገር ሰርተናል። እግዚአብሔርን ነው የምላችሁ። እና ምን ልላችሁ ነው እዚህ ጋር አዶናይ ሰይፉ ፋንታሁን ላይ መቅረብ የሚገባው ልጅ ነበረ። በዛ ላይ ብዙ ልጆችን እያነሳ ነው። ኢትዮጵያ ውስጥ ከሄደ እስኪ በጣም ትልቅ አርቲስት ናቸው። በአይቷቸው ቀርጿቸው ቲክቶክ እንክፈትላቸው። እንዴት በዚህ ጊዜ ትልቅ አርቲስት ናቸው። እሳቸው ታክሲ ይጠብቃሉ ብሎ ነው ያነሳቸው። ግን ሌላ ሰው ሄዶ እሱ እስከዛሬ ብሎ አይቷቸው የሚያውቀውን እሱ ስለለቀቃቸው ሄደው ቲክቶክ ከፈቱላቸው። በሱ በማን ምክንያት ነው? ሌላው ደግሞ ሲቀጥል ምን አለመሰላቸው፣ ኢትዮጵያ ያላችሁ ቲክቶከሮች አንዱ ለመጣል ነው። ሁላችን ተያይዘን ማደግ አትችሉም። ለምንድን ነው እንደዚህ የምታደርጉት? እኔ እንደዚህ ደስ የዋህ ስለሆነ ነው። በቃ ምንም ማድረግ አትችሉም። በጣም የዋህ ስለሆነ ነው። ብዙ ነገር ማለት ነው። አንዳንድ ጊዜ ማለት ነው ባለፈው ራሱ እሱ የሀብታም ልጅ ስለሆነ እንደዛ የሆነው የሀብታም ልጅ ስለሆናችሁ ብቻ አይደለም፣ ዋናው አስተሳሰብ ነው በነገራችን ላይ ማለት ነው። እና ብዙ ልጆች ማለት ነው እንደዚህ ነው ምናምን። በተለይ እኔ ሰይፉ ፋንታሁን ከሱ ራሱ አይጠበቅም። ምክንያቱም ይሄ ልጅ ያሳለፈውን ነገር ቢናገርም ሌሎች ልጆች እንደኔ ያሉ ብዙ በዙሪያ ስላሉ ያንን የኔን ተምረው ያልፉበታል፣ ይነሱበታል፣ ራሳቸውን ያወጡበታል ብሎ ነው እንጂ መናገር የሚፈልገው አንድ ሰው ማንም ያሳለፈውን ህይወትና እንትን መናገር አይፈልግም። የሚያስጠላና የሚያስቀይም ነገር ማሳለፈች። ግን አንዳንድ ሰው ደግሞ እሱን መሳብር እናንተን ለመስበር እናንተን ለማቀርቀር የሚፈልግ ሰው አለ። እናንተን ወደታች ለማድረግ እንደነገረው ማለት ግን ልጁ አይደለም። ለምን? አንደኛ ፈጣሪውን ይዞ ነው እሱ የተነሳው። ሁለተኛ ነገር በቃ በራሱ ኮንፊደንስ አለው። በራስ መተማመኑ በጣም ጥግ ነው። ከራሱ አልፎ ለሰዎች ኢቭን ልጅቷን ያመጣትን ልጅ
ስግጥ ብለን ነው ትላልቅ አርቲስቶችን ማግኘት ያለብን ምናምን ብሎ አስባችሁታል አይደል? በቃ እሱን ተከትላ እንድትወጣ ማለት ነው። ብዙ ነገር እያደረገልን የሰው ልጅ ትንሹ ነገር ከትንሽ ነገር ተነስቶ ነው እና እኔ የምልል ነው ይሄ ልጅ ሊበረታታ በጣም ይገባዋል። በጣም ጀግና ነው። ገና ብዙ ነገር ይሰራል ኢትዮጵያ ላይ ማለት ነው። አሁን ገና አልሄድም አምን ነው የሆነው። ግን የኢትዮጵያ ቲክቶከሮ ያሉ ለራሳቸው መኪና ቤት ምን ነው ይሄ ልጅ ግን ሄደ ብዙ ልጆችን በዙሪያው ይዞ ብዙ ልጆች እንዲቀየሩ እያደረገ ነው። በቃ እዛ ውጭ እያለ ራሱ ለመዳም ቀማዎች እንደዚህ ብታደረጉት፣ ስፖርት ብትሰሩ፣ እንደዚህ ብትሆኑ፣ እንደዚህ ብታደረጉ፣ ኧረ በስመ አብ። እኔ አዶናይን ይሄ የኋላ ቀር ያለው አስተሳሰብ ካልሆነ በስተቀር አዶናይ የሚጠላ ልጅ አይደለም። በነገራችን ልጅ ማለት ነው እንደ ሀሳብ ማለት በእኔ አስተሳሰብ በጣም የሚወደድ ብሔር አይል ሃይማኖት አይል በቃ ደስ የሚል ልጅ ነው። ደስ የሚል ባህሪ ነው ያለው። እግዚአብሔር ከክፉ ነገር የጠብቀ ነው የምለው እኔ።